በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ግንቦት 18 ቀን የሚከበሩ የቅዱሳን በዓላት። በዓለ ጰራቅሊጦስ። ከዚህ በፊት እንደተመለከትነው የጌታችን አበይት በዓላት ሁለት ጊዜ ማለትም ጥንተ በዓልና የቅምር በዓል ተብለው ይከበራሉ። ዛሬም ከ1978 ዓመታት በፊት አምላካችን መንፈስ ቅዱስ በቅዱሳን ሐዋርያት ላይ መውረዱን እናስባለን። ይህስ እንደምነው ቢሉ ቸር አምላክ ወልድ ኢየሱስ ክርስቶስ ለእኛ ሲል ከልዑል ማዕረጉ ወርዶ በማኅፀነ ድንግል ተጸንሶ በሕቱም ድንግልና ተወልዶ ከኀጢአት በቀር በግዕዘ ሕፃናት አድጎ በ30 ዘመኑ ተጠምቆ ቅድስት ሕገ ወንጌልን አስተምሮ በፈቃዱ ሙቶ በባሕሪ ሥልጣኑ ተነስቶ በ40ኛው ቀን ያርጋል። ታዲያ ደቀ መዛሙርቱ የቅዱስ መንፈሱን ጸጋ ተስፋን እንዲያደርጉ ነግሯቸው ነበርና በተነሳ በ50ኛው ቀን ባረገ በ10 ቀን ተስፋውን ፈጸመላቸው። እመቤታችን ቅድስት ድንግል ማርያም ዶሮ ጫጭቶቿን በክንፎቿ እንድትይዝ በአንድ ላይ ሰብስባ ለክብረ መንፈስ ቅዱስ አብቅታቸዋለች። 120 ቤተሰብ ከጌታችን እናት ጋር ሲጸልዩ መንፈስ ቅዱስ በአውሎ ነፋስ አርያ ወርዶ በአምሳለ እሳት አደረባቸው። ቅዱሳን ሐዋርያት ፈሪዎች የነበሩ ደፋሮች፣ አሮጌ ሕሊና የነበራቸው ሐዲሶች ሆኑ። በአእምሮ ጎለመሱ፣ ቋንቋ ተናገሩ፣ ምስጢርም ተረጎሙ። በቅጽበትም ብሉይ ከሐዲስ በልቦናቸው ውስጥ ተሞላ። ሐዋርያቱ ቅዱስ መንፈስን ተቀብለው ዓለምን በወንጌል ዕርፈ መስቀል አርሰዋል። አልጫውን ዓለም ጨው ሆነው አጣፍጠዋል። ሳይሳሱም አንገታቸውን ለሰይፍ ሰጥተዋል። ኪያው መንፈስ ነሲሆሙ ለላ አሐዱ ሐዋርያት ለሰቢክ አህጉራት ዓለም ጾዱ ሰማዕተኒ ለሕማም ነገዱ እንዳለ ደራሲ። በዚህ ቀን ሁለት ነገሮች በትኩረት ይነገራሉ። አንደኛ የመንፈስ ቅዱስ የባሕሪ አምላክነት። እርሱ ከአብ የሰረጸ ቅድመ ዓለም የነበረ በባሕሪ ሥልጣኑ ከአብ ከወልድ ጋር እኩል የሆነ የራሱ ፍጹም አካል ያለው ፍጹም አምላካችን ነውና። ሁለት ቅድስት ቤተ ክርስቲያን አብ ያሰባት ወልድ በደሙ የቀደሳት መንፈስ ቅዱስ በጸጋ ያጸናት የክርስቲያኖች አማናዊት አንድነት አንድም ቤት ናትና ዛሬ በጉባኤ ተመስርታለች። አባ ጋርጌ። በዚህ ዕለት የአባ አብርሃም ጓደኛ የከበረ አባ ጋርጌ አረፈ። ይህም ቅዱስ የክርስቲያን ወገን ነው። ወላጆቹ ደጎች ጻድቃን ናቸው። ባደገም ጊዜ ወላጆቹን ከብቶች የሚጠብቅ እረኛ ሆነ። ሁልጊዜም የምንኩስና ልብስ ይለብስ ዘንድ በልቡ ይመኝ ነበር። 14 ዓመት በሆነው ጊዜ የእግዚአብሔር ጸጋ አነሳሳቸው። በጎችንም ትቶ ወደ አስቄጥስ ገዳም ሄደ። እየተጓዘም ሳለ ከሩቅ የብርሃን ምሰሶ አየ። ወደ ወንዝ እስከደረሰ ድረስ ወደ እርሱ ሄደ። ከዚህም በኋላ ያ የብርሃን ምሰሶ ከእርሱ ተሰወረ። ያንንም ወንዝ በተሻገረ ጊዜ በሽማግሌ አምሳል ሰይጣን ተገለጠለትና ልጄ ሆይ እወቅ፣ ስላንተ ልብሱን ቀዶ አባትህን አየሁት። እርሱም ያዝናል፣ ያለቅሳል። ተመልሰ የአባትህን ልብ ልታዝናና ይገባል፣ የዱር አውሬ ነጥቆ የበላህ መስሎታልና አለው። አባ ጋርጌም ደንግጦ 1 ሰዓት ያህል ቆመ። ከዚያም በኋላ የከበረ ወንጌል ከኔ ሊሆን አይገባውም፣ ደቀ መዝሙሬም ሊሆን አይችልም ብሏል ብሎ አሰበ። ይህንን ባለ ጊዜ ሰይጣን እንደ ጢስ ሆኖ ተበተነ። አባ ጋርጌም ሰይጣን እንደሆነ አወቀ። በዚያ ጊዜም ያ የብርሃን ምሰሶ ደግሞ ተገለጠለት። የእግዚአብሔርን መልአክ በመነኩሴ አምሳል አብሮት ተጓዘ። ቅዱሱም መልአኩን ተከተለው። እርሱም ከአባ አርዮን ገዳም አደረሰው። አባ ጋርጌም ከአንድ ጻድቅ ሰው መነኩሴ ጋር በዚህ 14 ዓመት ወጥ ሳይቀምስ ወይን ሳይጠጣ የአትክልት ፍሬም ቢሆን በዚህ በ14 ዓመት ያህል ከሚቀመጥ በቀር አልተኛም። ተጋድሎውንም በጨመረ ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ሥጋህ እንዳይደክም በመካከለኛ ገድል ተጋደል ብሎሃል ጌታ። ከዚህም በኋላ ሊሠራው የሚገባውን ሥርዓት ሠራለት። ሁልጊዜም እስከሚመሽ እንዲጾም ትንሽ እንጀራን እንዲበላ ከ4 ሰዓት እስከ መንፈቀ ሌሊት ስለ ሥጋው ዕረፍት እንዲተኛ በቀረው ሌሊት እስቲነጋ ነግቶ እንዲጸልይ። በዚህም ተጋድሎ ብዙ ዘመናት እየተጋደለ በኖረ ጊዜ በበረሃ ውስጥ ብቻውን ሊኖር ወዶ በጫካ ውስጥ እየተመላለሰ 2 ዓመት ኖረ። ከዚህም በኋላ ጌታ ተገልጾለት ወደ ቦታው እንዲመለስ አዘዘው። ያን ጊዜም አምላካዊት ኃይል ከከበሩ
መክሲሞስና ዱማቴዎስ ገዳም አደረሰችው። እርሷም ለደብሩ አቅራቢያ ናት። ወደ ደብሩም በተመለሰ ጊዜ በዚያን ወቅት አብርሃም ከዓለም ወደዚያ ገዳም መጥቶ ሁለቱም ተገናኙና ከአንድነት ተስማምተው የአስቄጥስ ገዳም አበምኔት ወደሆነ ወደ አባ ዮሐንስ ደረሱ። እርሱም ቦታ ሰጥቷቸው በውስጡ ኖሩ። ያ ቦታም እስከ ዛሬ ድረስ ታውቆ ይኖራል። ያችም ዋሻ በግቢግ ትባላለች። የክብር ባለቤት ጌታችን ኢየሱስ ክርስቶስ ዕለት የሆነ ጣሪያዋን ሰንጥቆ ወደ እነሱ የወረደባት ናት። እነርሱም ሰገዱለት። ሰላምታም ሰጥቷቸው አጽናንቷቸው ከእርሳቸው ዘንድ አረገ። በዚያችም ጌታችን በወረደበት መስኮት ብርሃንን አዩ። እስከ ዛሬም የተከፈተች ሆና ትኖራለች። እኒህ ቅዱሳንም ለመነኮሳት የሚሆን ብዙ ድርሳናትንና ብዙ ተግሣጽን ደረሱ። ለአባቶቹ የሚታዘዘውና የሚገዛውን አመሰገኑት። ከዚህም በኋላ አባ አብርሃም ጥር 2 ቀን አረፈ። ከእርሱም በኋላ የከበረ አባ ጋርጌ በዚች በግንቦት ወር በ18 ቀን አረፈ። መላ ዕድሜው 72 ዓመት ሆነ። በዓለም 14 ዓመት፣ በምንኩስና 58 ዓመት ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትሁን አሜን። በዚች ዕለት የሰማዕት ሲኖዳ መታሰቢያ ነው። በረከቱ ከእኛ ጋር ለዘላለም ትኑር አሜን። አምላከ ጋርጌ ከቅዱስ መንፈሱ ጸጋ ለኃጥአን ባሮቹ ያድለን። ግንቦት 18 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱሳን ሐዋርያት ዋርድት፣ አባ ጋርጌ ገዳማዊ፣ ቅዱስ ሲኖዳ ሰማዕት። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት፦ ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኪ ሃይማኖት ረባን፣ አቡነ አኖሬዎስ ዘደብረ ጽጋጋ፣ ማር ያዕቆብ ግብፃዊ፣ ቅዱስ ያዕቆብ ሐዋርያ ከ72ቱ አርድእት፣ ቅዱስ ባኮስ ሐዋርያ ኢትዮጵያዊ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4። በዓለ ሃምሳም የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንዲሰጣቸው በሌላ ልሳኖች ይናገሩ ጀመር። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት